ሄለን በሬ ምን አጋጠማት? እንግዲህ ትላንትና ኢንተርቪው እየሰጠች እያለ ስለ ሼክ አላሙዲ የሰጠችው አነጋጋሪ ነገር ቫይራል ሆኗል። እስቲ ከሱን ጀምር። ሸራተን እየሰራው ነው። ከዛ የሆነ ሲቲ ሪሊዝ ነገር ነው መሰለኝና ልቤ እያልኩ እየዘፈንኩ ከላይ እኔ በፈልገው እኔ ነምበይ ምላ ይለኛል። ቃል ዝቅ ብሎ ስል ቀና ስል ሼክ አላሙዲ ናቸው። ከዛ ሰንሴት ነይ ያለኝና ሰንሴት ገባሁ የተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ፌንት ሰራው ማለት ነው። አጋጣሚ ሲሄድ ደግሞ ባባን ይዤ ነው የሄድኩት። ባባዬ 5 አመቱ ምናምን ነገር ነውና እሱን ይዤ ነው ሳይ 1 ሚሊዮን ብር ክርስቶስን በጣም በዚህ አጋጣሚ ሼክ አላሙዲ በጣም ነው የማከብረው፣ በጣም ነው የምወደው። እንደሰማችሁት ነው እንግዲህ ሼክ አላሙዲ ለተለያዩ አርቲስቶች ብዙ ድጋፍ ማድረግ ይታወቃል። ብዙ ሰዎችን ሲረዱ እንመለከታለን በሀገራችን ውስጥ። እሷም ይሄ በረከት ነው የደረሳት። በአንድ ወቅት በጣም አልበሟ ታዋቂ በሆነበት ጊዜ ሸራተን ስትዘፍን ያጋጠማትና ያጫወተችው ብዙ ሀሳቦች ይዤንላችሁ ቀርበናል። እስክንድር ነጋ ሰሞኑን ሞተ የተባለ ብዙ መረጃዎች ወጡ ይገኛል። ስለሱ እውነተኛ የተባለውን የተነገረውን ነገር ይዘንላችሁ ቀርበዋል። ሚኮ ማይኪ አባቴን አልፈልገውም ጎዳና ነው ያደግኩት ሲል ነበር። አሁን ግን ትላንትና ምሽት ብዙ ሰው በተሰበሰበበት 3000 ሰው ላይቭ ላይ የተከታተለ አባትና ልጅ የእንጀራ እናት ፊት ለፊት ተገናኝተዋል። እንዲሁም ጀዋር ሰሞኑን ኦሮሞ ተወላጆች እርስ በርስ የተገዳደሉት ላይቭ ላይ ስለነሱ የሰጠውን ሀሳብ ተከትሎ ብዙዎች ሀሳብ እየሰጡ ይገኛሉ። እንዲሁም እናቶች በአርባ ምንጭ ከተማ መታሰራቸው ይታወሳል። በዛሬው ዕለት የወጡ መረጃዎችን ትኩስ ለእናንተ ይዤላችሁ ቀረብኩ። ቪዲዮ ተደራሽ እንዲደርስ ለሁሉም ላይክ በማድረግ ጀምሩ። አብረናችሁ አለን ቆዩ። እስቲ እስክንድር ነጋ የተባለውን አብረን እንስማ። እስክንድር ነጋ ሰላም ነው። የኔም ቪዲዮ አይተው የእስክንድር ወዳጆች ከእስክንድር ጋር አብረው የሚሰሩት ሰላም እንደሆነ ሰምቻለሁ። ክፉን አያሰማኝ። በነገራችን ላይ ብልጽግና ከሁለት ሶስት ይዞ እስክንድር ነጋን በነፃ ለቆታል። ከሁለት ሶስት ጊዜ ይዞታል፣ በነፃ ለቆታል። ብልጽግና ያልገደለውን አማራ ክልል ላይ ብትገሉት ፈጣሪ ያለመነኝ ጸቤ ከመላው አማራ ህዝብ ጋር አልሰማ። ዮኒ ማኛ እንግዲህ በስሜት እስክንድር ሰላም ነው፣ በቅርብ ያሉ የሚያውቁት ሰው መረጃ ልከውልኛል እያለ ነው። ይህን ያለበት ምክንያት ሰሞኑን በጣም ህይወቱ አልፏል፣ ተመቶ ሞቷል፣ ታስሮም ነበር እያሉ የተለያዩ መረጃዎች ከያቅጣጫው እየወጡ ይገኙ ነበር። እውነት ለመናገር እስክንድር ታጋይ ነው። ቤተሰቡን ልጆቹን ከተደላደለ ህይወት ትቶ ወደ ትግል ውስጥ ገብቶ የራሱን ያመነበትን በሚያምንበት የፖለቲካ አስተሳሰብ እየታገለ የሚገኝ ነውና ባለበት ሰላም እንዲሆን እንመኛለን። በቀጣይ ደግሞ ሰሞኑን በጣም በዚች አንድ ቀን ውስጥ አነጋጋሪ የሆነ ዜና አለ። ምንድነው? በአርባ ምንጭ ከተማ እስቲ የተካሄደውን እንስማና ሀሳብ እንሰጥበታለን። ማገዶ ተሸክመው እጅ ከፍንጅ የተያዙ እናቶች 1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ መቀጣታቸው በትላንትናው ዕለት እየተነገረ ይገኛል። በርካቶችንም አነጋግሯል። ይህ ነገር የተፈጠረው በትላንትናው ዕለት በአርባ ምንጭ ከተማ ሲሆን በምስሉ ላይ የምትመለከቷቸው 12 እናቶችና ሴቶች በምሽት በመንግስት ይዞታ ስር የነበረውን ጥብቅ የአርባ ምንጭ ደን ውስጥ ማለት ነው በምሽት በመግባት ለማገዶ የሚሆን እንጨት ቆራርጠው በጀርባቸው ተሸክመው ሲወጡ እጅ ከፍንጅ በመያዛቸው ነው በቁጥጥር ስር ውለው የአርባ ምንጭ የመጀመሪያ ደረጃ ፍርድ ቤት በእነዚህ ሴቶችና እናቶች ላይ ማለት ነው የ1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ እየጣለባቸው። እኔ እንደ ሀሳብ ደን መጨፍጨፉ ለፍጆታ ተብሎ ለመሸጥ ወይም ለእሳት ተብሎ መጨፍጨፉን አልደገፍም። ነገር ግን እነዚህ ድሃ እናቶች ናቸው። እንኳን 10 ሺህ ብር ቀርቶ በቀን 200-300 ብር ለማግኘት ነው እንጨት ለቅመው የሚተዳደሩትና የ10 ሺህ ብርና የእስር 1 ዓመት ከምናምን አስባችሁታል? ይሄ ቅጣት ፌር ነው ብዬ አላምንም። ብዙ ሰው ኮመንትም ስመለከት እናቶች ነው አስተምሮ ይሄን አትጨፍጭፉ አታድርጉ ተብሎ ቢለቀቁ ይሻላል የሚሉ ሀሳቦች ነው የሰጡት የሚገኙት። ምክንያቱም ደግሞ ብዙ ኑሮን ለማሸነፍ በዚህ በከበደ ጊዜ ተፍ እያሉ የሚገኙ ምስኪን እናቶችን አስሮና 10 ሺህ ብር ቅጣት መጣሉ ከባድ ነው፣ ለህሊናም ይከብዳልና መንግስት በቻለ አጋጣሚ አስተምሯቸው የራሳቸውን ገቢ መፍጠር የሚችሉበት ነገር አመቻችቶ እንደውም ቢሰጣቸው የሚል ሀሳብ ነው የሚሰጠው። ወደ ቀጣይ ስናመራ ሚኮ ማይኪን ነው የምናገኘው። ትላንት ላይቭ ላይ እንግዲህ ከአባቱ ከትላንት ወደ ቪዲዮ ሰርቼበት ነበር፣ ሀሳብ ሰጥቶ ነበር። ሚኮ እንዴት ጎዳና አድግ ያለው ትላለኛ አላሳደግንም ብሎ ሀሳብ ሰጥቶት ነበር። ከዛ ተመልሶ ሚኮም ጎዳና ነው ያደግኩት እናቴ ስትሞትብኝ አባቴ ዞር ብሎ አላየኝም ብሎ
ቪዲዮ ሰርቶ ነበር። ትላንት ግን ላይቭ ተገናኝተው የተፈጠረውን አብረን እንመልከት። አሁንም ላይክ በማድረግ እንዳትረሱ። ይቀጥላል። እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ በጣም ስሜት ይነካል አይደል? እያለቀሰ ነው የሚገኘው። እንግዲህ የእንጀራ እናቱ ናት፣ እሷም ስሜታዊ ሆነዋል። ይበቃል። አይደለም ጆከር፣ አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ። ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለ ማርያም አይደለም። ተክለ ማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም እህቱ ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር ይበል። እንደሰማችሁት ነው ሚኮ ማይኪ እንግዲህ ለመጨረሻ ጊዜ ከቤተሰቡ ጋር ተገናኝቶ ከእህቱ ጋርም ወንድሞቹንም እንደማይጠይቅ ከዚህ በፊት አባቱ ሲናገር ነበር። ተለያይቶ ነበር። ትላንት ግን ደስ በሚል ሁኔታ በእርቅ ፈተውታል። የእንጀራ እናቱም እያለች የምትገኘው ለኢትዮጵያ ሕዝብ ተንበርክካ በሚኮ ስም እኔ ይቅርታ ጠይቃለሁ፣ አጥፍተሃል፣ ሕዝብ በድለሃል፣ ሕዝብ ሰድበሃል፣ ተናግረሃል፣ በማያስፈልግ ቋንቋ ማያስፈልግ ነገር አንስተሃልና ይቅርታ እንጠይቃለን ብለው እያለቀሱ ነው። ሚኮም እያነባ ነው። እናቱም አባቱም እያለቀሱ ተንበርክከው ይቅርታ ጠይቀዋል። ከዚህ በኋላ እንግዲህ ሕዝብ ይቅር ያደርግለታል የሚለውን እናያለን። ሚኮ ማይኪን ተከትሎ ይህን ቪዲዮ ተመልክቶ ዮኒ ማኛ የሰጠው ሀሳብ አለ። እስቲ እሱን እንመልከት። ምንቴ የሚባል ሚሊዮነር ነኝ ብሎ ሲቀበጣጠር የነበረ አንድ እብድ እሱ ከጎኔ ያበላኛል ያጠጣኛል በሚለው ኮንፊደንስ ነበር ብዙ ነገር ያበላሻው። ዩሲ እኔ የምተማመነው አምላኬን እንጂ የሰው ልጅ አይደለም። በሰው ልጅ ተማምነ ከደነፋ ገደል ገቢ ነህ። አየህ ችግሩ አንተ ጋር የነበረው ምንድን ነው? ምንቴ የሚባል አንድ የሆነ እንትን ቤት ነበረው፣ የሆነ ምንድን ነው የፈርኒቸር ቤት ነበረው እና ከመሬት ተነስቶ ሚሊዮነር ነኝ ብሎ መጣ። ባለ ጊዜ ነው። ከዛ ማጭበረሩ ምኑ ህዝቡን ሲያስበረብር ተያዘ። እንግዲህ አፈር ከድሜ ያስገቡት። አሁን እንግዲህ በዚህ ጊዜ ሰውን መተማመን ይከብዳል። ሚኮ ያጠፋው ጥሩ ተከታይ ሰብስክራይብም አለው ፎሎወርም አለው። ቲክቶክ ላይም ዩቲዩብ ላይም ቀደምት ነው፣ በደንብ ሰርቷል እና ይህን እውቅና ማስቀጠል ሲገባው ካልሆነ ሰው ጋር ተገናኝቶ ምንቴ ቢሊዮነር የሚባለው እንግዲህ ባለጊዜ ነኝ እያለ ቢሊዮነር ነኝ ሲል ነበር። ከመጨረሻ ላይ ግን ብዙም ቢሊዮነርም እንዳልሆነ ነው የታወቀው እና በተለያዩ ክስ እንደተመሰረተበት ነው የታወቀው እና ያን ነገር ነው ዮኒ ማኛ እንግዲህ እያለ የሚገኘው እውነቱን ነው። አርፎ የራሱን ስራ ቢሰራ፣ ሰውን ቢያስፋፋ፣ ከህዝብ ጋር ባይጣላ፣ ቂም ውስጥ ባይገባ፣ ባይነካካ ለሱም ጥሩ ነበር። ይሄኔ አሪፍ ገቢ እያገኘም ነበር። 500 ሺህ ማለት ቀላል አይደለም እና 1 ሺህ ለማግኘት ያለውን ስቃይ እናውቀዋለን። ቢሰራ ለሱ ጥሩ ነበር። አሁንም እንግዲህ እያለቀሰ ይቅርታ ጠይቋል። ቀጣይ ምን እንደሚሆን እንመለከታለን። በመጨረሻም ሰሞኑን አሳዛኝ ክስተት ተከትቷል። ላይቭ ላይ አንድ ልጅ ተገሏል። የአርሲና የወሎ ኦሮሞ በሚል እርስ በርስ ተከፋፍሎ በጣም ብዙ ሰው ያስለቀሰ ያነባ ክስተት ነው። ያን ነገር እና ጀዋርም አንስቶ በጣም ተችቶ ነበርና ጀዋር አንተስ የሰራው ስራ የለም ብሎ አንድ የኦሮሞ ልጅ ለጀዋር ያስተላለፈው መልእክት ጋበዝኳቸውና ቪዲዮን አበቃለሁ። አሁንም አብራችሁን ቆዩ። ጀዋር እውነት መሞታቸው አሳዝኖት ይመስላችኋል መጥቶ የተናገረው? ጀዋር ራሱ አንተ ራስ ማነህ አንተ? ባለፈው ባንተ ምክንያት ያ ሁሉ ህዝብ የተጨፈጨፈውን አንድ ቀን ወጥተህ በኔ ስም ሰው አትግደሉ ብለህ ተናግረህ ታውቃለህ? በኔ ስም አትግደሉ ብለህ ተናግረህ ታውቃለህ? ታውቃለህ ወይ? ኢየሱስ ክርስቶስ እንኳን ለዚህ ዓለም ተሰቀለ የሚባለው ወደ ላይ ተሰቅሎ ነው የተሰቀለው። ባንተ ምክንያት ነው የሰው ልጅ ተዘግዝቆ የተገደለው። ያየነው ባንተ ምክንያት ላንተ ተብሎ ነው ተዘግዝቆ የተገደለው። እንግዲህ ወንድማችን ያለ የሚገኘው ጀዋር ይሄን መናገር ሞራሉ አንተስ አለ ሆይ? ከዚህ በፊት በአንተ ምክንያት ስንት ሰው ነው የተገደለው? ሻሸመኔ ላይ ተዘግዝቆ የተገደለ ብዙ በተቃውሞ አንተ ተከበብክ ብለህ ስታወራ ብዙ ክስተቶች ብዙ ደሞች ነው የፈሰሱት፣ ብዙ ሰው ነው የተገደለውና አንተ ሴል ሞራል እንዴት ነው የመናገሩ አቅሙ አለስ እያለ ይገኛል። እናንተስ ምልከታ ነው? እውነት ለመናገር ጀዋር አሁን ተቀይሯል። የራሱን የፖለቲካ ሐሳብ እያራመደ ይገኛል በሰላማዊ መንገድ።
ያለፈው ታሪኩ ግን ጥሩ እንዳልነበረ ብዙዎች ሲናገሩ ነው የምንሰማው። ምክንያቱም ህዝብን ከህዝብ የሚያጋጭ የሚያጣላ በሱ ሰበብ ብዙ ሰው መጎዳቱን የሚታወስ የቅርብ ጊዜ ታሪክ ነውና አንተስ ሞራሉ አለ እያለ ይገኛል። የዛሬ ፕሮግራማችን ይመስላል። ላይክ፣ ሰብስክራይብ አድርጉ፣ ኮመንት አስቀምጡ። አዲስ ትኩስ መረጃዎችን ይዘንላችሁ እንቀርባለን። ሰላም ሁኑ።